ሰላም ቤተሰብ እንዴት አመሻችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሩታና ኤፍሬም አብርሽንና ሄርሜላን ይቅርታ ጠየቁ። እነሱም ይቅርታ ተቀብለዋል። አብርሽ ይቅርታ ተቀብለዋል። ነገር ግን ሄርሜላ የሩታንም የኤፍሬምንም ይቅርታ አልፈልግም፣ እዛው ርቀታቸውን ይጠብቁ ብላለች ማለት ነው። ምክንያቱም ከዚህ በፊት ይቅርታ እየተደረገላቸው መልሰው እኛን ለመጉዳት ጥረት ሲያደርጉ ነበረ ብላለች። በእርግጥ ስላለፈ ይቅርታ ሲደረግ ወይንም ደግሞ ይቅርታ ሲጠይቅ ስላለፈ ነገር ለማውራት ሳይሆን በቃ አዲስ ነገር ለማምጣት ነው። የሰው ልጅ ይቀየራል፣ የማይቀየር ነገር የለም። ሩታም ኤፍሬምም ከስህተታቸው ታርመው ስህተታቸውን አምነው መሰለኝ ይቅርታ እየጠየቁ ያሉት አይደለ እንዴ? ምንድን ነው አሻፈረኝ ማለት ምንድን ነው? ድንጋይ እንጂ የማይቀየረው የሰው ልጅ እኮ ይቀየራል። ድንጋይ ግን አይቀየርም። ድንጋይ ነው። የሰው ልጅ ግን ይቀየራል ማለት በቃ ተቀየሩ፣ ጥፋታቸውን አመኑ፣ ይቅርታ ጠየቁ። ምንድን ነው ያስፈራሽ ነገር? እርግጠኛ ነኝ የፈራሹ ይቅርታ ካደረኩላት በኋላ ወደ እኔ መታ ድጋሚ አብርሽን ትወስደዋለች ብለሽ ይመስለኛል። እና በዚህ አጋጣሚ ማለት ነው ሄርሜላም አብርሽም ስሆኝ ሩታ በጣም የዋህ ልጅ ናት። ሩታ የዋህ ልጅ ናት ይመስለኛል። ምላስ በቃ ምላሷ ነው እንጂ በጣም ትጮኻለች ምናምን ትናገራለች እንጂ ውስጧ በጣም የዋህ እንደሆነች ነው እኔ ዝም ብዬ የማስበው ማለት ነው። ምክንያቱም ለምን ካላችሁኝ ይሄ ሁሉ በደል እየደረሰባት ብዙ ነገር እየተባለች አብርሽ እንደዚህ እያደረጋት እንዲህ ነው ማለት አያስፈልግም። ሁሌም የምናየው ነገር ስለሆነ ማለት ነው። ግን ምን ያክል አብርሽን ብትወደው ነው? ምን ያክል አብርሽን ብታፈቅረው ነው እንደዚህ መስዋዕት የምትከፍለው? ምን ጎላት ነው? ምንም እኮ አይጎላትም። ዩቲዩብ እየሰራች ነው፣ ታገኛለች። አይደለም እሷንና ልጇን ቀርቶ ማለት ነው ቤተሰቧን ቀጥ አድርጋ ማስተዳደር ትችላለች። ይሄ የሆነ ነገር አብርሽ ስለሚረዳት ነው፣ የሆነ ነገር አብርሽ ስለሚያደርግላት ነው ምናምን የምንለው ነገር አይደለም። በዚህ ሰዓት ማለት ነው ማንም ሰው የሚኖረውን ኑሮ ትኖራለች ብቻዋን ብትሆን ማለት ነው። ቅብርር ብላ ግን ከውስጧ ግን ይች ልጅ ማለት ነው የእውነት በንጹህ ፍቅር ነው ይሄን ልጅ የቀረበችው። በጣም ነው የምትወደው። እንደዚህ እየበደላት እንኳስ ማለት ነው አንዴ እየገባ ህይወቷ ውስጥ አንዴ ከህይወቷ እየወጣ ማለት ነው ከሱ ልትርቅ ያልቻለችበት መንገድ። እንደውም ሩታ የሆነ ነገር አብርሽ ላይ ያደረገች ይባላል እንጂ ማለት ነው አብርሽ ነው ሩታ ላይ ያደረገባት። ቤተሰብ ዝም ብላችሁ አስቡት። እኔ በሆን ብላችሁ እስኪ አስቡት። እንደዚህ እየሆናችሁ እንዴት ነው ባብራችሁ የምትቀጥሉት? ከዛ ሰው ጋር እንዴት ነው ለደቂቃስ የምትገናኙት? ለልጅ ተብሎ ነው ምናምን እንዳይባል ከልጁ ጋር እኮ እየኖረ አይደለም ከልጁ ጋር አስቡት። ከልጁ ጋር ቢኖር ኦኬ ችዬዋለሁ ለልጁ ብዬ ምናምን። አሁን ከልጁ ጋር እኮ አይደለም የሚኖረው። በጣም ነው የሚገርመው። እና ዛሬ ይቅርታ እንኳስ ሲቀበል ከልቡ አይደለም። ተቀብሎም እንኳስ ምንድን ነው ያለው? ሁለተኛ እኛ ህይወት እንዳትገቡ ምናምን ነው ያለው። እኔ እንደውም ቢቀርብሽ ሩታ ከዚህ ሰውዬ ቢቀርብሽ ምን ይመስልሻል? ከባለቤቱ በላይ ማንም አያውቅም። አንቺ ነሽ የምታውቂው። እንግዲህ እኛ ግን እዚህ ጋር ቪዲዮ ላይ በምናየው ልክ እየተጎዳሽ ነው፣ ጫና እየተደረገብሽ ነው፣ ብዙ ነገር እየተባልሽ ነው። ይገርማል እኮ አሁን ተቀይረው እነሱ ጥፋታቸውን አምነው እንኳን ስመታው ሊቀበሏቸው አልፈለጉም። በቃ ሊቀበሉ አልፈለጉም ይቅርታውን። አብርሽም ላይምሰል ነው ይቅርታውን የተቀበለው እንጂ አምኖበት አይመስለኝም። አይደለም እንደዛ ነው የሚመስለኝ። ሄርሜላ ያው ነጩን ተናገረች። አትፈልግም፣ በቃ ከእነሱ ጋር ምንም አይነት ግንኙነት አትፈልግም፣ ይቅርታቸውንም አትፈልግም። አብርሽን ይዛ ብቻ መኖር እንደምትፈልግ ነው የምትፈልገው፣ ሀሳቧ ማለት ነው። አብርሽ ግን ይቅርታ ተቀብሎ የሩታን ይቅርታ ተቀብሎ ከህይወቷ መውጣት አይፈልግም። ዝም ብሎ በቃ እሷ ላይ መጫወት ይፈልጋል፣ ሩታ ላይ ማለት ነው። ሌላ ለምንም ነገር አይደለም ይቅርታ በቃ ምናምን ያለው ማለት ነው። እና ከዛም ማለት እንዲመቸው እሱ እኮ
ሄርሜላ ብታስከፋው ሩታ ጋር ብሄድ ሩታ ትቀበለኛለች ስለምትወደኝ ስለምታፈቅረኝ ብሎ ያስባል። ደግሞም ነው አሁን ነገ ጠዋት ሻንጣውን ይዞ መጥቶ ሩታዬ የልጄ እናት የልዑሌ እናት እኔ አንቺ ነሽ የምትመችኝ፣ አንቺን ነው የምወደው፣ ከአንቺ ተለይቼ መኖር አልፈልግም ቢላት ሩታ እልል ብላ ነው የምትቀበለው። ለምዷል እንደዚህ ማለት ነው። አሁን ሩታ ቁርጥ ማድረግ ነው በቃ። ቁርጥ አድርገሽ ጀግና ሆነሽ በቃ ልዑሌን ማሳደግ። ገና ልጅ ነሽ እኮ አንቺ፣ ብዙ ነገር ይጠበቅብሻል ከዚህ በኋላ። ምን ከዚህ ጋር አልቆጠቆጠሽ? እውነት ለምንም አይጠቅምሽም። አንቺን ለማናደድ እንኳስ እንደዚህ ቅፍ አድርጎ ማለት ነው፣ እሷን እንደዚህ ቅፍ አድርጎ እንደ ህፃን ልጅ አንቺን ለማናደድ የምትናደጅ መስሎት ከእጃቸው ራሱ እኮ አልተለያዩ። አንዴ እጁ እንደዚህ አስገብታት ይዘዋለች፣ አንዴ በቃ እንደዚህ ታረገዋለች። ይሄ ሁሉ መጋጋጥ ሩታን ለማናደድ ነው እንጂ ሌላ ነገር አይደለም። እሷ ደግሞ አትናደድም፣ ስሜቷን ትናገራለች። ስሜቷን የምትደብቅ ሴት አይደለችም። ችግሩ ስሜቷን አትደብቅም፣ ሩታ ትናገራለች ማለት ነው። እና እንደው ሩታ እንደዚህ እልህኛ ነሽ፣ እልህ አለብሽ። ግን እንደ እልህነትሽ ደግሞ ቆራጥ ብትሆኝ በቃ ቁርጥ አድርገሽ አክንትፍ ብለሽ ብታዩ። አሁን ዛሬ ኮሜንቱ እንዳለ ይቅርታ እንዳትቀበሉ እንዳታምኗቸው ነው የሚሉት ኮሜንታተሮቹ ራሱ ማለት ነው። እንዳለ አብርሽ ሄርሜላ እንዳታምኗቸው ይቅርታ እንዳትቀበሉ ነው የሚሉት። የሰው ሰላም አይፈልጉም መሰለኝ እነዛ ራሱ። ይገርማል እኮ የሰው ልጅ ሲታረቅ የሰው ልጅ ሰላም ሲፈጥር ልንደሰት ይገባል እንጂ በዚህ ልክ ጥላቻ መሆን የለበትም። እንደውም እኮ ማለት ነው እናንተ ማለት ያለባችሁ አብርሽን መቆጣት። አሁን ሄርሜላ የምትኖረው ህይወት እውነት ደስተኛ ህይወት ትመስላችኋለች? አይደለችም። ዛሬ ሄደ ነገ ሄደ፣ ዛሬ ሄደ ነገ ሄደ እያለች በጣም የስቀቀን ህይወት እኮ ነው የምትኖረው። ወይ አልተወችው ወይ አልያዘችው ማለት ነው። ያንን ማሰብ አለባቸው። አንዳንድ ጊዜ እኔ አሁን ለሩታ ጥሩ ነገር እመኝላታለሁ። ጥሩ ነገር ከዚህ የተሻለ ህይወት ማለት ነው። ለሄርሚም እንደዛው ተመኙላት። አብርሽ አይሆናትም ለሄርሜላ ምን አለች ትሉኛላችሁ? እውነት አይሆናትም አብርሽ ለሄርሜላ። እና እንደዛ ነው የምላችሁ። ለማንኛውም ውዶቼ ማሮቼ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ቤቱን ሰብስክራይብ አድርጉ። ሰብስክራይብ በማድረግ አበረታቱኝ።